እኔ እዛችሁ እኔ ያለው እሺ እኔ እስካለው ማንም ምንም አያረጋችሁም እሺ ምን ሊያብዝሽ አንተ ያማረው እንዴ ወንድ ልጅ እኮ ያገኘውን እንጂ ያማረውን አይበላም እንዴ እያልክ በራስ ማቀባት ጣል ችግር የለውም አንቺ የበላሽው ነገር ለኔ ይስማማኛል እሺ ባለፈው ካንተ ጋር ከተገናኘን ቀን በኋላ ጠፍታለች። ኧረ እባክሽ። አዎ ያን ቀን ካንተ ጋር ከተገናኘን በኋላ ወደ ቤት አልተመለሰችም። ምናልባት ልትዝናና ሄዳ ይሆናል። ለዝና ደወልሽለት? አዎ ደውዬለት ነበር። እና ምን አለሽ? አይ በነፃ ልናገር ስምምነታችን እንደቀጠለ ነው አይደል? አይ ችግር የለውም። ገና ብዙ ነገር አብረን እንሰራለን፣ እንተሳሰባለን። ንገሪኝ ምን አለሽ? በእርግጥ አንተን የሚመለከት ነገር አይደለም። ቢሆንም ንገሪኝ። ስለ ማህሌት ጠይቀሽው ነበር? እሱን የጠየቀኝ በሷ ምክንያት አንድ ነገር ልሁንና እገላታለሁ ብሎ ዛተብኝ። ቆይ ምን አድርጊ ነው የምትለኝ? ክፋትሽን ከፍ አደረግሻቸው፣ ጥያቄዎችሽን በራስሽ ላይ ጨመርሻቸው። ያው እንዲያስረኛል የፈለግከውን ማድረግ ነው። ለምንድን ነው የምትከሺው? ቤት ውስጥ ባይሸጥ ለምንድን ነው ክስ የምትመሰርች? እኔ እኮ ዝና ክሰሽ ብለው ቤቱን አንቺ አልሰራሽው። በእርግጥ አድርጓል እና ዞታል ኪድዬን እጄ እረጋግጣታለሁ። ዞር በይ። እባክሽ ክፉ ሰው አይሞትም። ቆይ የታሰረ ሰው ብትመጪ ባትመጪ ምን ያስደስታል እንዴ? ፈትቼ ገጥማታለሁ። እርግጥ ነው ማደርጋት። ቅድስት ትናንትና ምሳሌ እንዲህ ብላ ገብታ ነው ችግር የተፈጠረው። እኔ እኮ ዝናን ብዬ ነው እንጂ ኪድዬን እንደ ጋቢ ነው እርግጥ አድርጌ ማሰጣት። ተረጋጊ። ትናንትና ምግብ ይዞ እሽት ነው ያደረጋል። አንቺ ተረጋጊ። እኔ እኮ የሚገርመኝ ቆይ እንዴት ብትነቀነ ጭራሽ ቡራ በሌለበት መታ ምሳሌ ልታሰቃያት። መድብል ዋጋውን ሰጥቷል። በናሽ ቅድስቴ እኔ በኋላ ይቆጨኛል። እንጂ ለረጋግጣ እባክሽ ነው የቆጨበኝ እንዴ? ረጋገጥሽኝ እኮ እኔ ረጋገጥሽኝ እኮ ዳጣ። ኤፍራታ ብቻዋን አለች። ለምን ሳኔ ለሽርክት ቅጣት ታረጋት? ባገኛቸውማ ሁላቸውንም አረሳውላቸው። ጥሩ ማደርጋቸው ቅድስቴ በናች አንዴ ብቻ እንጂ ኮዲካ አላፍ እንደው እናች ኧረ እባክሽ ነይ። እንደ ሰበብ ነው የምትሆንብሽ። ቅመማ ለራሷ ሴትዮዋ ማቅም የላትም። እንደዚህ ብዙ ችግር ሊገጥመን ይችላል። ካሰርነው በኋላስ? ካሰርነው በኋላ ከሱ ጋር አብረውት የሚሰሩ ሰዎች በጣም ሊያስቸግሩን ይችላል። ለምን? ምክንያቱም አብረውት የሚሰሩት ሰዎች ከመካከላቸው አንድ ሰው ሲጠፋ ብቻውን አይደለም የሚጠፋው፣ ብዙ ሚስጥር ይዞ ነው የሚጠፋው። ስለዚህ ለዛ ሲሉ በጣም ሊያስቸግሩን ይችላል። ሌላም ሊገጥመን የሚችል ችግር ይኖራል። ምንድነው እሱ? ዝናን ተሳክቶልን እንኳን ብንይዘው ስለ ብሩክ ምንም ነገር ላይ ነገርን ይችላል። ምክንያቱም ዝና ጨካኝ ሰው ነው። ስለሱ አታስብ። እንዴት አድርጌ እንደማስለፈልፈው ለኔ ተው። እናቴ አፍጥ ሆድ ሞኞ ነው ያውቅ አፌ ነው እንጂ ወዴቄ ማይዘ ንቺቼ መራ መሸወጃ ነች። ወይ ክፉ ነሽ ወይ ደግ ነሽ። አለቅ። እውነት ዝና እጅ ይሰጥ ይሆን ማለት እንግዲህ በእነ መድብል እጅ ሊታገት ይሆን ወይስ እንዴት ነው? ዝና በነገራችን ላይ በጣም ጠርጣሪ ሰው ነው። ያው ጉራ ተጨምሮበት ነው እንግዲህ ያው ጎበዝ ነበር እውነት ለመናገር ግን ሙሉ በሙሉ ጀግንነት የለም፣ ሙሉ በሙሉ ፍርሃት የለም። ታሁንም በላይ ደግሞ ጉራው ያሸንፈዋልና ዝና እንግዲህ ዛሬ ዝና መድብል ምን አለ መሰላችሁ? መጀመሪያ ማህሌትን ይዘዋል። አሁን ደግሞ ኤፍራታ እንግዲህ ውንውን እያለች እነሱ ወጥመድ ውስጥ ገብታለች። ሁለተኛዋ አሳ ተያዘች። ሶስተኛው ነው የሚቀረን እያለ ነው መድብል። እንግዲህ መድብል በነገራችን ላይ ያሰበውን ሳያደርግ ቀርቶ አያውቅም። እንደዝና ምንም ነገሮች አይከሽፉበትም። በባለፈውም እንዳያችሁት ማህሌትና ኤፍራታ አንድ ላይ ተያይዞ ሲመጡ አይ ኤፍራታን መለየት አለብን ብሎ ስላሰበ ኤፍራታን ደውሎ ቀጥታ መገናኛ እሷን ቀጥሮ እሱ ቡልቡላ ሄዶ ማህሌትን አግቶ ካሰረ በኋላ እንግዲህ ሄዶ ኤፍራታን አግኝቷታል። ኤፍራታም እንግዲህ ያጠራጠራት ነገር እሱ ነው። መድብል እንዲያላገታት ማለት ሁለት ልብ የሆነችው ለዛ ነው።
ዝናም እንግዲህ ይዞ ሲጠይቃት አይ መድብል እኮ እኔ ጋር ነበረ በሰዓቱ ማለትን እሱ ሊይዛት አይችልም ነው ያለችው። መድብል ግን የራሱ የሆነ ሆን ብሎ ያደረገው እንትኑ ነው፣ እንዳትነቃ ያደረገው ነው። ደውላለትም ማለት ጠፍታለች በጣም አሳስቦኛል ስትለው አይ የሆነ ዘመድ ጋር ሂዳ ነው ወይ ልትዝናና ሂዳ ነው የሚሆነው እንጂ አያሳስብሽ አብሽሪ ነው ያላት ማለት ነው። እንግዲህ የኔ ቸኮሌት እያለ እያሽኮረመማት ነው። እሷም እውነት መስሏት እንግዲህ እያለች ነው ኤፍራታ። አይ ኤፍራታ ብሯን ዝም ብላ ብትቀበልስ ትናንትና ብሯን እንቺ ብርሽን ሲላት ማለት ነው ሌላ ቀን እንገናኛለን አለች። እንዴ ሊበላ የወደዳት መስሏት ነው። ኧረ መድብል አላማው አሁን ሌላ ነው። ወንድሙን የማግኘት ሩጫ ላይ ነው ያለው እንጂ አሁን የእሷን ሴትነት የእሷን ውበት የእሷን እንትን እያደነቀ መስሏታል። እሷ እንግዲህ በዛ ልክ ነው የተረዳችው፣ ግን ነው አይደለም ጭራሽ ሊሆንም አይችልም ማለት ነው። ውድ ቤተሰቦች ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላምታዬ በያለባችሁበት ይድረሳችሁ። ላይክ በማድረግ ቪዲዮውን ጀምሩ። ሀሳብ አስተያየታችሁን አስቀምጡልኝ። እስከ መጨረሻ በማየት ሀሳባችሁ ስጥ። ሁሌም ስለምትሰጡኝ መልካም አስተያየታችሁ በጣም አመሰግናለሁኝ። ስለምታበረታቱኝ፣ ስለምታደርጉልኝ ቅንነት በጣም ምስጋና ያለ ነው። ላይክ ያላደርጋችሁ ለማስታወስ ያክል ነው፣ ላይክ አድርጉ። ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን በማጥቆር ቤተሰብ እንሁን እላለሁ። ወደ ቤተሰቦች